አላለበሱትም። አለቀ። 4 ነጥብ ማለት ነው። እንጠይቅ። እንጠይቅ። እሺ የእግዚአብሔር ልጅ ሆንከው ሰርተህ ነው? እንጠያየቅ እንጂ ዳኒ፣ እንጠያየቅ ነው እኮ ያልኩህ። እየጠየኩ ነው ያለሁት እኮ ጥያቄ እየጠየኩ። የእግዚአብሔር ልጅ ሆንከው ሰርተህ ነው? የእግዚአብሔር ልጅ ሆንክ ምን ሰርተህ? ምን ለምሳሌ ስራ ደሃ ብልተህ ምናምን የእግዚአብሔር ልጅ ሆንከው? እሺ አሁን ልጁ የተባልነው በክርስቶስ ነው ብለን ቅድም አጀንዳውን ዘግተናል። ገብቶሃል አይደለ? ከዛ በክርስቶስ ልጅ መሆናችን ደግሞ መገለጫችን እነዛ ስራዎች ናቸው። ስለ መገለጫ ጠየቅኩ። ልጅ የሆንክ ስራ ሰርተህ ነው ወይ ያልኩህ። እኛማ ምን ስራ አለን? ጽድቃችን እንደ መርገም ጨርቅ ሆነ ተብሎ የተነገረ ነው። ስራችንን ሁሉ ኃጢአታችንን ሁሉ ዋጋ የከፈለ ይሄን የማትረሳ እኮ ነች እቺ ቤተክርስቲያን። ዳኒ ፕሊዝ ዘጋ ነው ማለት ነው። ስለዚህ አሁን ልጅ ለመሆን አይደለም ስራ የምትሰራው ማለት ነው። አለቀ። ልጅ መሆንህም መገለጫ ነው እኮ መገለጫ ነው እኮ እሱ። ምንም የሚያስኬደን እኮ ነገር የለም። አሁን እሱ ምንም ጥያቄ የለውም እኮ። ጥያቄያችን ልጅ ለመሆን ግን እሰራለሁ አትበሉ ነው በቃ። ለመዳን እንሰራለን አትበሉ። ስለ ዳናችሁ ነው ልጅ ስራ የምትሰሩት ነው። አለቀ። ጨረስን። ይወፍተ ሰው የሚልነው በኢየሱስ ክርስቶስ ጸጋ ብቻ ነው። ችግር የለውም በቃ። ዳንዬ ብዙ ሰዓት የያዝኩ ይመስለኛል። ሌሎችም ካሉ ዲስከስ ያድርጉ። እንደሚገባህ ግን የእኛ እዚች ጋር ትንሽ እውነት እንዳለች እሱን ተረዳ። አንተ ጋም ደግሞ የሚገባኝ ነገር አለ። በፊት ጽድቅ ስራ አያስፈልግም አያስፈልግ የሚለው ቀርቶ ግን አሁን የዳነ ሰው መገለጫውን ወደሚለው ገብተናል። ስራ በኦርቶዶክስ ያልሰራ ሰው እንደሚድንስ ማስረጃ ልስጥህ። ምንም ያልሰራ ሰው ምንም ያልሰራ ሰው ምን ሆኖ እስቲ ምን ሆኖ ያልሰራ ሰው ስራ የሌለው ሰው ምግባር የሌለው ሰው እስቲ አስረዳኝ። በእናትህ እስቲ አሳየኝ። እስቲ እንደዚህ የሚሰው አይደል የጠፋው? እሺ ታምር ላይ ብሄር ነው ነገረ ማርያም ምናምን ስለ ኦርቶዶክስ ትምህርት ነው የምናወራው። አይዞህ ስለ ኦርቶዶክስ ትምህርት ነው ስለ ኦርቶዶክስ ትምህርት ነው የምናወራው። እሺ ስራ የምትሉት ያልሰራ ሰው በቤተ ክርስቲያኒቷ እንደሚድን ላሳያችሁ። እንደሚድን ማለት ምንም ስራ የሌለው ሰው ኃጢአተኛ በደለኛ ሰው እንዴት እንደሚድን ላሳይ። ይኸው የኦርቶዶክስን ትምህርት ነው ብና። እሺ ምን ይላል እስቲ አንብበው። አንቦ እሺ ዳግመኛ በዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። ስራ የሚሰራው ሲኦል ነው ወይስ ምድር ላይ ነው? አሁን ያልሰራ ሰው ይድናል የሚለውን አሳየኝ እንጂ እባክህ። ላሳይ ነው። ሲኦል የሚዳነው ሲኦል ስራ አለ ወይስ የለም? እሺ እምነት የጎደላቸው ሰዎች አሉ። እኔ የጠየቅኩት ጥያቄ ጥያቄው ላይ ፎከስ አድርግ። ሲኦል ስራ መንፈሳዊ ስራ ያልሰሩ በቃ እኔ አልጠየቅኩም። እሱ ሲኦል ውስጥ የሚሰራ ስራ አለ ወይስ የለም ነው ያልኩት። ወይ ጉድ! እኔ እሱን የት አይቼው በእናትህ ማየትም አልፈልግም። አሁን እሱ መረጃ መረዳትን የጠየኩ ስራ አለ ወይስ የለም ሲኦል ውስጥ? ሲኦል ውስጥ ምንም አይነት መንፈሳዊ ትሩፋት ስራ የለም። ቴንኪው። ሲኦል የገቡት እነኚህ በቀን 3000 የሚወጡት ሰዎች ሲኦል ውስጥ የገቡት ስራ እና እምነት ኖሯቸው ነው? አይደለም ማለት ስራ ኑሯቸው እምነት የጎደላቸው ሊሆኑ ይችላሉ። ገብቷል? እምነት ኑሯቸው ስራ የጎደላቸው ሊሆኑ ይችላሉ። ኦኬ። ስለዚህ እነኚህ ሰዎች ስራ ስለጎደላቸው ሲኦል ገብተዋል ወይ እምነት ስለጎደላቸው ሲኦል ገብተዋል ማለት ነው? አዎ ቴንክ ዩ። ሰው በኦርቶዶክስ ከኢየሱስ ውጪ እምነትም ጎሎት ስራ ስላለው ይድናል እያልከኝ ያለው
ወይ ደግሞ ስራም ኖሮት ዳንዬ ከታች እኮ ምን ይላል መሰለህ? ስልጣን ሰጣት ይላል። ከታች ስልጣን ሰጣት። ስልጣን ሰጪው ማን ነው? ኢየሱስ ክርስቶስ ነው። ከራሱ የሆነ ነገር የለም። ክርስቶስ ሰምራ ችግር የለም። አሁን ስለሱ አይደለም እያወራን ነው። ምንም አይቀይረው። እነኚህ ሰዎች ስራ ጎሏቸው ድነዋል እያልከን ያለው። እምነት ጎሏቸው ሊሆን ይችላል፣ ስራም ጎሏቸው ሊሆን ይችላል። ኢዘር ኦፍ ዘቱ ማለት ነው። እሺ ኢዘር ኦፍ ዘቱ። ስለዚህ ሰው እምነትም ጎሎት ስራም ጎሎት መንግስተ ሰማያት ይገባል ማለት ነው እያልከን ያለው። ሰው እምነት ጎሎት ስራም ጎሎት መንግስተ ሰማያት አይገባም ማለት ብራዘር። እሺ ይኸው በቀን 3000 ነፍስ እንድታወጣ ስልጣን የሰጣት ማን ነው? በኦርቶዶክስ ኢየሱስ ክርስቶስ። እሺ እነኚህ ሰዎች መንግስተ ሰማያት ይገባሉ ወይስ አይገቡም? ጌታ ኢየሱስ ክርስቶስ ማራቸው እኮ እስመ መሐሪ ውእቱ። ጌታ ኢየሱስ ክርስቶስ መሐሪ ነው። በቃ ማራቸው። ምን ጥያቄ ያለው? ታዲያ እነኚህ ሰዎች አልገቡም እያልከኝ ነው ያለው? ምሯቸው 3000 ሰዎች ይኸው ድህነትን አገኙ። እግዚአብሔር ማራቸው፣ ይቅር አላቸው። ሰው ያለ ስራም ያለ እምነትም መንግስተ ሰማያት ይገባል እያልከኝ ነው ያለው? ኢየሱስ ምሮት ያለ ስራም ያለ እምነትም መንግስተ ሰማያት። አሁን እዚህ ጋር ስፔሲፋይ ተደርጓል ዳንዬ። 3000 ናቸው። በቃ እነዚህ ስለ 3000ዎቹ ነው የምናወራው። እዚህ ጋር እጨምርልሃለሁ። በቀን 3000 ነፍስ ነው የሚለው። ሌላም ደግሞ መጽሐፍ እንደዚህ ስለ 3000 ነው። 3000 ሰዎቹ ደግሞ ገብተዋል። በእምነት ጠንካራ ሊሆኑ ይችላሉ። ስራ ግን ደግሞ ይጎደላቸው። ምንም አይቀይረውም። አሁን ቁጥሩን አለ ምን እናንተ ይያው 3000 ሁሉንም አያካትትም ማለት ነው። በቀን 3000 ነው ባይዘው። አሁን የክርስቶስ ሳምራ ተአምር ብቻ በምድር ላይ የሞቱ ሰዎችን ለማዳን በቂ ነው። በቀን 3000 ነፍስ ነው። ክርስቶስ ሰምራ አሁን እኮ አርፋለች፣ በጌታ ቀኝ ተቀምጣለች። ጻድቅ ነች፣ አምናለች፣ ስራም ሰርታለች። ጥያቄ በቀን 3000 ነፍስ እስካሁን ብታወጣ በቂ ነው ሲኦልን ባዶ ለማድረግ? አራራ እንደዛ የሚል አስተምሮ የለም። እንደዛ የሚል አስተምሮ ክርስቶስ ሰምራ ይሄ እኮ አሁን ክርስቶስ ሰምራ አሁን ከሲኦል ታወጣለች እየተባለ አያስኬድም። ይሄው አሁንም እናወራለን። አሁን እነኚህ ሰዎች የዳኑት በስራቸው ነው። እሱን ይኸውልህ እግዚአብሔር ነው የሚያውቀው፣ ግን ስልጣንን ሰጣት ነው የሚለው። ስልጣንን ሰጣት እግዚአብሔር አይደለም። አንተ ታውቃለህ፣ መጽሐፍህም ያውቃል። እነኚህ ሰዎች የዳኑት በስራቸው ነው ወይስ በስራቸው አይደለም? ስራቸውማ ሲኦል ከተታቸው እኮ። እሺ ዳንዬ፣ አዎ ሲኦል ከተታቸው ስራቸው። አዎ ያለ ስራ ሰው ከሲኦል ይወጣል እያልከን ያለው? ውይ በእግዚአብሔር ምህረት፣ እግዚአብሔር ይኸውልህ ምህረት አድርጎላቸው ለክርስቶስ ሰምራ ስልጣን ሰጣት እኮ ነው። ቢቻላችሁ ይኸውልህ እኔ ከምሰራው ስራ በላይ ትሰራላችሁ ይላል እኮ። ስለዚህ አሁን እሱን እናጥረዋ። ምንድን ነው እያለን ያለው ዮፍታሔ? በክርስቶስ ሳምራ ሲሆን ሰው ያለ ምግባሩ መንግስተ ሰማያት ይገባል ብሎ ያምናል ማለት ነው። አላልንም። ክርስቶስ ሰምራ ማርልኝ ብላ ተማጸነችው። እሱም ደግሞ ስልጣን ሰጣት ነው እኮ አይደል እንዴ? እኮ ስትማጸነው። ስለዚህ በክርስቶስ ሳምራ ሲሆን በተሰጣት ስልጣን ሰው ያለ ምግባር መንግስተ ሰማያት ይገባል ብለህ ታምናለህ ማለት ነው። ክርስቶስ ሰምራውን በእግዚአብሔር ቀኝ ነው ያለችው፣ ከክርስቶስ ጋር ነው። የክርስቶስ ሙሽራ ነች። እሱ አይደለም ጥያቄው። ከመሆን ና ታመን ዳንዬ አሁን እዚህ የተጻፈው ምን ይላል መሰለህ? ዳኒ እኔ የሚገባኝን ልንገር። እኔ ጠየቅኩህን ነው የምትመልስልኝ። እኔ የሚገባኝን ልንገር። የጠየቅኩህን ነው የምትመልስልኝ። ይሄ የሚያሳየው ማለት ነው ለቅዱሳኑ እግዚአብሔር ምን ያህል ሩሩ መሆኑን ነው። ለጠየቁት ጥያቄ ሁሉም ምላሽ እንደሚሰጥ ነው። ጥሩ። ስለዚህ ምንድን ነው እያልከን ያለው? በቅዱሳን በኩል ሲሆን ሰው ያለ ምግባሩ ይድናል እያልከን ያለው? በክርስቶስ ስልጣን በክርስቶስ ስልጣን በቅዱሳን በኩል ሰው ያለ ምግባሩ ይድናል እያልከን ነው ወይ ያለው? እዚህ ጋር ስለተጻፈ ማለት ነው 3000 ሰዎችን ስልጣን ሰጣት ይላል። ማነው ስልጣን ሰጪው? ከራሷ የሆነ አይደለም። እሷ ተማጸለች፣ ክርስቶስ ሰጣት። እሱ አይደለም ጥያቄው። እነኚህ 3000 ሰዎች በቀን ሲድኑ ያለ ምግባራቸው ይድናሉ ብለህ ታምናለህ ማለት ነው? አይደለም። እንደሱማ ማለት አንችልም። ምግባር ምናምን እኮ እዚህ ጋር ሆነ አይነሳም። ምግባር ምናምን እኮ አይነሳም። ዳኒ ይኸውልህ ምግባራቸውን አሳይ። ይነሳል። ምግባራቸውን አሳይ። ሰዎች በቃ ሲኦል ምን ምግባር ሰርተው ነው?
ቆይ አዳምጠኝ። ሲኦል የሚለውን ስታነሳ ምግባራቸውን ትረዳለህ። አሁን እነዚህ ሰዎች የዳኑት በምግባር ነው አይደለም? አይደለም። በቃ ክርስቶስ ምህረቱን አደረገላቸው። በማ በክርስቶስ ሰምራ አለቀ። አይደለም። ኦኬ በቃ ይሄው አይደለም ማለት ወገኖች፣ ይሄን ነው እያለን ያለ ነው። አየህ ኦርቶዶክስ ውስጥ ያለ ምግባር የሚዳንበት ትምህርት አለ። ያለ ምግባር ሰው ይድናል። ወገኖች ተቋረጠ። ምንድን ነው እሱ? ኦኬ ኦርቶዶክስ ውስጥ ያምን ሲሆን በቅዱሳን በኩል በቅዱሳን ኪዳን በኩል ሲሆን ያለ ምግባር ይዳናል። ስለዚህ ያለ ምግባር አይዳንም የምትለው በኢየሱስ ክርስቶስ በማመን ብቻ ነው እንጂ በቅዱሳን ኪዳን በኩል ሰው ያለ ምግባሩ ይዳናል ማለት ነው። በኦርቶዶክስ ውስጥ አለ አይደለማ? እንደዛ እንደዛ አይልም። ለምን ብትለኝ ማለት ነው ቅዱሳን ለጠየቁት ይሄ አሁን የከፈትከው ፓርት ማለት ነው። ቅዱሳን ክርስቶስን ሲጠይቁት ምንም የሚከለክላቸው ነገር እንደሌለ ማሳያ ነው። ገብቷል? ይሁን የፈለገ ነገር ይሁን ችግር የለም ያሳይ። አሁን እሱ አለም ቅዱሳን ደግሞ የእኛም መጥፋት የሚፈልጉ አይደሉም፣ መዳን ነው የሚፈልጉት። እሱም ፖይንት አይደለም፣ እኔ አይመለከተኝም እሱ። ስለዚህ እነኚህ ሰዎች ያለ ምግባር ድነዋል ማለት ነው። አለቀ። ግልጽ እኮ ነው። ያለ ምግባር ይድናሉ። ስንቶቹ እጨምርልሃለሁ። እዚህ ጋር 3000 አስቆጠርኩልህ አይደል? በቀን የዝናብ ነጠብጣብ የሚያክል ደግሞ ልጨምርልህ እችላለሁ። እሱን አጨምርልህ። ማን ወሬላ ጥያቄ ይሻላል ብራዘር ይሻላል። ኦርቶዶክስ ውስጥ ያለ ምግባር እንደሚዳን አሳይቻለሁ። ቅድም ያነሳ ነው ኃይለ ቃል የእግዚአብሔር ኃይለ ቃል ምግባር የሌለው ሰው የሞተ ነው። አለቅ ሞተ። እነኚህ ሰዎች እንዴት ነው ያለ ምግባር ታዲያ የዳኑት? እግዚአብሔር ምህረት አደረገላቸው። ማን ይከለክለዋል? እግዚአብሔር ምን አደረጋቸው? ምህረት አደረገላቸው አልክ። ለምን አደረገላቸው? ክርስቶስ ሰጋ ስለተናገራቸው። አንዴ ኦኬ። እግዚአብሔር ምህረት ያደረገላቸው ምግባራቸው ታይቶ ነው አይደለም? አየህ፣ እግዚአብሔር ምህረት አደረገላቸው ብለህ እያሰብክ ያለው በክርስቶስ ሳምራ አማካኝነት ብራዘር፣ በክርስቶስ ሳምራ አማካኝነት ምህረት አደረገላቸው የምትላቸው ሰዎች ያለ ምግባር የዳኑ ሰዎች ናቸው። ስለዚህ ኦርቶዶክስ ውስጥ ያለ ምግባር እግዚአብሔር በምህረቱ ብቻ የሚያድናቸው ሰዎች አሉ ማለት ነው። ልጨምርልህ። ሌላ ኃጢአተኛ ደግሞ ላሳይ ብራዘር፣ ሌላ ኃጢአተኛ ላሳይ። ያው በአይነት ነው በላይ ሰግናን ሰው እንጂ በላይ ሰብ የለም እንዴ? በላይ ሰብ አንተ አረ ሞልቶ ብራዘር ሞልቶ ብራዘር ማውራት እችላለሁ። ቆይ አንዴ ማውራት ትችላለህ። አንዴ እንጨርስና ታወራ። በመሀል ልግባ? አይ በመሀል አትገባም። ለምን መሰለህ መጽሐፍ ቅዱስ አይናርገውና ምናልባት አሁን ከቱም የገለጸውን ሚዩት አድርግ። አንዴ እባክህ አውራኝ። እባክህን ሚዩት አድርግ። ስንጨርስ ወደ አንተ እመጣለሁ። ያው ተመሳሳይ ነው እኮ ለምንሱን ጠይቁን መጽሐፍ ቅዱሳዊ መረጃ እየጠቀሱ ነው። እባክህ እሺ ሐሰትን ዝሙትን የሚያበዛ የሚያስጠነቁል ሰው መንግስተ ሰማያት ይገባል? በኦርቶዶክስ ፍጻሜውን እናያለን። አሁን አንተ መካከል ላይ ሰራውን ፍጻሜውን ወደ ፍጻሜው ትሄዳለህ። ይገባል ወይስ አይገባም ነው ያልኩህ? አይገባም። እርግጠኛ ነህ? አይገባም። አሁን ፍጻሜውን ነው ወደ ጌታ እኮ የሚያየው። አሁን ለምሳሌ ዳኒ ባል ነገር ንገርሽ፣ ግድ የለም። አሁን ለምሳሌ እኔ አሁን ዮፍታሔ ዛሬ የሰራሁትን ስራ ነው ጌታ የሚያየው። አይገርምም? ትናንትና ምን እንደሰራው ራሱ እሱ አያስታውሰውም። እኔ ግን እንዳስታውሰው ግድ ይላል ማለት ነው። ገብቷል?
ገብቷል። አሁን እኔ አሁን በቃ አይገባም ብለኸኛል። በቃ እንያዘው፣ ችግር የለም ችግር የለም። መልሱን እዛው ታገኘዋለህ፣ እዛው ታገኘዋለህ። ገብቶኛል እኮ ታሳየናል፣ ችግር የለም ታሳየናል። በደንብ ስማኝ። ሐሰትን ዝሙትን የሚያበዛ የሚያስጠነቁል ብዙ ስርየትንም የሚያደርግ አንድ ኃጢአተኛ መነኩሴ ነበረ። ከዕለታት በአንደኛው ቀን ንዑድ ክቡር የሚሆነው የአባታችሁን ገብረ መንፈስ ቅዱስ የገድል መጽሐፍ ወዳለበት መጋቢት 5 ቀን ሄደ እና ከዛ ሽፍቶች ያገኙታል። ተመልሶ ሲመጣ ይሞታል። ቁጥር 4 ደግሞ እንደዚህ ይላል፣ የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔር ዙፋን ዙሪያ አደረሷት። እግዚአብሔርም ይህችን ነፍስ ወደ ሲኦል ውሰዷት አለ ይላል። ማን ነው ወደ ሲኦል ውሰዷት ያለው? እግዚአብሔር። ለምንድን ነው ወደ ሲኦል ውሰዷት ያለው? ቀጥል። አሁን ወደ መጨረሻው ቀጥል። አሁን ለምንድን ነው ወደ ሲኦል ውሰዷት ያለው? ቀጥል። ምላሹ አለ ከታች ዳኒ። ቀጥል። ወደ ሲኦል ውሰዷት ያለው ለምን እንደሆነ እኔ ልንገራችሁ። እሺ። ከክፉ ስራዋ የተነሳ ኃጢአተኛ፣ በደለኛ፣ አስጠንቋይ መነኩሴ ስለነበር ይኸው ያችነት ወደ ሲወራት ከክፉ ስራዋ የተነሳ በዚህ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜም የጨለማ መላእክት ያችን ነፍስ ይዘዋት ሄዱ ይላል። ወዴት? ወደ ሲኦል። ለምንድን ነው ሲኦል የገባችው? ምግባር ስለሌላት በኦርቶዶክስ አስተምሮ መሰረት። ጨርሰው ጽሁፉን ጨርሰው ማለት እሺ። አባታችሁ ይቅርታ ገብረ መንፈስ ቅዱስ ይህንን ነገር በልቡ አውቆ የዚህ ሰውዬ ምግባርማ አየ ነው አይደለ? ያለ ምግባር ይዳራል ብለህ ታምናለህ ማለት ነው? በእግዚአብሔር ምግባር ለማይሰሩ ሰዎችማ እግዚአብሔር ምን አስቀመጠ መሰለ? ንስሐን አስቀመጠ። ወዳጅ ጥያቄ ያለ ምግባር ይዳራል ብለህ ታምናለህ ማለት ነው? መጨረስ እኮ አለብን። አሁኑ መልስ ያለ ምግባር በፍጹም አይዳን። ምግባር የሌለው ሰው ጋጥ ወጥ ነው። የዚህ ሰውዬ ምግባር አሳየን፣ ችግር የለም። የዚህ ሰውዬ ምግባር እኔ እናንተ የምናውቀው የተነበበው ምግባር ኤንዲንጉ አመረ፣ ፍጻሜው አመረ እንጂ ምግባሩ ለጠየቅ ወዳጄ፣ የዚህን ሰውዬ ምግባር አሳየኝ። ምግባሩ ምንድነው? የተጻፈው ምግባር ገብቷል? ምንድነው የተጻፈው ምግባር? ጠንቋይ፣ አስጠንቋይ፣ ይሄ አሁን የዘረዘርከው የዚህን ሰውዬ መንግስተ ሰማያት የገባበትን ምግባር አሳየኝ ነው ጥያቄ። እሱ ለቅዱሳን የተሰጠውን ቃል ኪዳን ተስፋ አደረገ። አለቀ። ገብቷል? ምግባሩ እሱ ነው። በእነሱ በቅዱሳን እግዚአብሔር ምሕረት ይሰጠኛል ብሎ ንስሐ ገባ። ይሄ ነው አየህ፣ ይሄ ነው የኔ ፖይንት። አሁን ይሄ ነው አየህ፣ ያለ ምግባር ሲሆን በቅዱሳን በኩል ኦርቶዶክስ ይዳራል ብላ ታምናለች። የምልህ ለዚህ ነው። አመሰግናለሁ። አሁን መጨባበጥ ነው ያለብን። እኔ እናንተ የኔን ፖይንት ነው ፕሩፍ እያደረክ ያለው። አየህ፣ ኦርቶዶክስ ውስጥ ሰው ያለ ምግባር ይድናል፣ ችግር የለም። የሚድነው ግን እንዴት ነው? በቅዱሳን በኩል። ምግባሩ ምን ሆነ ዳኒ? መጨረሻ ላይ ምግባሩ እኮ ማለት ነው እግዚአብሔር ለቅዱሳን የሰጠውን ተስፋ ክሊክ አደረገ፣ አሰበ። በቃ ያለ ምግባር አሁን እሱ ነው የምናወራው። ይሄ ሰውዬ የሰራው በእግዚአብሔር ፊት የሚቆጠርለት የኔ የሚለው ምግባር አለው የለው? ኃጢአተኛ ነው፣ በደለኛ ሰው ነው። ደሃና ብልጧል፣ አላበል። ይሄን አታስታውስም? ፈያታዊ ዜማና ፈያታዊ ዘጸጋ የምንላቸው ጌታ ኢየሱስ ክርስቶስ በቀራንዮ ላይ በግራና በቀኝ የተሰቀሉ ሰዎች ምግባራቸው ምን ነበረ? ስለዚህ እሱ ነው ቆይ ግድ የለም ልስትልህ አይደለም። ከዚያ ሁለቱም ወንበዴዎች ናቸው አይደለም? ሁለቱም ወንበዴዎች ናቸው እኮ። ስለዚህ እሱ ነው ፕሩፍ እኮ የምታደርገው። ስለዚህ ሰው ያለ ምግባር ባይኖረውም በእግዚአብሔር ጸጋ ይድናል ብለህ ታምናለህ ማለት ነው። ከአንተ የሚጠበቅ ነገር አለ ዳኒ። ዛሬ አልፋታህም። ምግባር ነው ወይ? እኔ ነኝ የማልፋታ ብራዘር። ምግባር ነው ያ ወይስ እምነት ነው? አዳምጠኛ። አሁን ለምሳሌ ያዳመጥኩ ያለሁት በግራ በኩል ያለው ማለት ነው። ምንድን ነው የሰራው ስራ? ሁለቱም ወንበዴዎች ናቸው። ስራው ምንድን ነው? ወንበዴዎች ናቸው፣ ሽፍቶች ናቸው። ሰው ገድለዋል። ወንበዴዎች ናቸው፣ አጭበርባሪዎች ናቸው። እንደ ወንበዴዎች ተቆጠሩ የተባለውም ለዛ ነው።
እሺ ልንገርህ፣ ከዛ ከነሱ የሚጠበቅ ነገር አለ። ከነሱ የሚጠበቅ ክርስቶስ አዳኝ ስራ ምንድን ነው? ያ ሰው ያ ወንበዴ ምን ሰርቶ ሄዳ ነው? አየው፣ ስራው በቃል ተገለጸ። አቤቱ ጌታ በመንግስት በመጣ ጊዜ ስራው ምንድን ነው? ስራ ነው የጠየቁ። ምንድን ነው ስራው? ስራው ወንበዴ ነው፣ አጭበርባሪ ነው። አጭበርባሪ ወንበዴ ሰው ያለ ምግባሩ በእምነት ብቻ ይድናል ብለህ ታምናለህ ማለት ነው ባጭሩ? ኖ ወይ እንደዛ። እሺ ስራ ሰርቷል። በቃ ስራ ለምን ሰርቷል። በለኝ። ስራ ሰርቷል። ምንድን ነው የሰራው ስራ? ሳይ አቤቱ ጌታ ሆይ በመንግስት በመጣ ጊዜ አስበኝ። ይሄ እኮ ስራ ነው፣ በቃል የተገለጸ ስራ። አሁን ጌታ ሆይ አስበኝ ብሎ መጸለይ ስራ ነው እያልከን ያለው? አንደበቱን ተጠቅሞ ተጠየቀ፣ ስራ ነው። እና ታዲያ በዛ ሰዓት ምን ይስራ ይሄ ሰውዬ? ምን ይስራ? ምን ይስራ ይሄ ሰውዬ? አንዴ ቀስ እያልን ነው የምንጨርሰው። ስለዚህ አሁን ይሄ የሰውየው ኢየሱስ ክርስቶስን ማመኑን እምነቱን ነው የሚያሳየው ወይስ ስራ ነው የሚያሳየው? በመስቀል ላይ ተሰቅሏል። እጆቹ ስራ መስራት አይችሉም። አንደበቱ ደግሞ መናገር ነው። በቃ ይሄ መናገሩ ስራ መገለጥ አለበት። አንዴ እኮ አሁን ይሄ ሰውዬ ድሆችን አብልቷል። ሞቷል እኮ ኦልሬዲ ሞቷል ብለህ ሲወር ገብቷል ብለህ ያለውን ሰጥቷል። ዘርፏል። እሺ የታሰሩ ሰዎችን ጠይቋል። አስሯል። እሺ ይሄ ሰው የሰራው አንድ መልካም ምግባር የምትለው ስራን የጠየቅኩ እምነት አላልኩም። የሰራው አንድ ምግባር አሳየኝ። ቀራንዮ መስቀል ላይ ምን ይሰራል? ጌታዬን አድነኝ ብሎ ከመጠየቅ ውጭ ማለት ነው። ሃሌሉያ። አዮ አሁን ሰዎች ስራ ሳይኖራቸው በእምነት ብቻ ይድናሉ ብለህ አመንክ ማለት ነው። አለቅ። አየህ፣ አሁን ለአንተ ያለን ጥያቄ ነው። ቅድም የዋሸበትን ሀሳብ እንድናየው ስለምንፈልግ ማለት ነው። ሰዎች ይህ አሁን በክርስቶስ ኢየሱስ ሰው ያለ ምግባር ያለ ስራ ኃጢአተኛ በደለኛ ሰው እንደሚድን እኔም ቅድም ማስረጃ ሰጥቻለሁ። ጥያቄ የለኝም እሱ ላይ። የእኔ ጥያቄ አሁን ሰዎች ያለ ምግባር በቅዱሳንና በጻድቃን ግን የዘላለም ሕይወት እንደሚያገኙ ጥቅስ ስጠኝ። እንጨባበጥ። እኔ እናንተ አሁን የምንጨባበጠው ምን መሰለህ? የተሰቀለው ወንበዴ አለ አይደለ? ሁለቱ ወንበዴዎች አሉ አይደል? እሱ እንመጣለን። እስከ መጨባበጣችን በፊት ጥቅስ ጠይቄያለሁ። ምን የሚለውን ጥቅስ? አንዴ ይቅርታ አንዴ። በጻድቃንና በቅዱሳን ያለ ስራቸው ያለ ምግባራቸው የዘላለም ሕይወት የሚያገኙበትን ተስፋ ከእግዚአብሔር ቃል አሳይ። የለም እንደዛ የሚል የለም። ኦርቶዶክስ ግን አላት። ቀጥል። ኦርቶዶክስ ግን አላት። ፊኒሽንጉ እኮ አንተ እኮ የኋላ ታሪክ እያየህ ነው አላት። ኦርቶዶክስ አላት። የኋላ ታሪክን እያየህ ነው። ቅድም የተናገርከው የኋላ ታሪክ አላየሁም ብራዘር አላት። የጠንቋዩን ቅድም ያነበብክልኝ የኋላ ታሪኩን ነው። የ30 ደቂቃ ወይ ደግሞ የ10 ደቂቃ ለሱ ድህነት ሆነች። ንስሐ ገብቷል እያልከኝ ያለው? አዎ በቅዱሳን ላይ ተማምኗል። እግዚአብሔር ምሕረት እንደሚሰጥ አምኗል። ተማምኗል እያለ ነው ያለው። እስቲ እንጠይቀው። ይኸው ጌታ ምን አለ? ይሄ ሰው ሞተ። እንግዲህ አስብ፣ ሞተ። ይሄ ሰው ማጋ ይዘው መጡት ይላል። እግዚአብሔር ፊት አቀረቡት ይላል። በደንብ ስሙ። ሰውየው አሁን ዮፍታሔ ስራ ሰርቷል፣ የመዳን ተስፋ አለው እያለ ነው ያለው። እንግዲህ በደንብ ስሙት። እግዚአብሔር ምን እንደሚል እስቲ እንስማው። የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔር ዙፋን ፊት አደረሷት ይላል። አሁን እግዚአብሔር ፊት ደርሳለች። ንስሐ ገብታለች ብለህ ታምናለህ? ቀጥል። መጨረሻ ላይ ጻድቁ እግዚአብሔር ንስሐ ገብታለች ብለህ ታምናለህ ወይ? አሁን ይኸውልህ እዚህ ጋር በተናገርከው ቻፕተር ላይ የለም፣ ግን አሁን ጻድቁ የተናገሩት ላይ እነሳ። ቆይ ባይዘው ይኸውልህ ዳን የሚያግዝህ ልንገርህ። ገርላት ላይ አትምጣ። ለምሳሌ ሉቃስ ወንጌል 16 ላይ አንተ አትነግረኝም ብራዘር። ግድ የለም ሉቃስ ወንጌል ለምን አትጠቅስም? ይሄ እኮ ጥቅስ ሉቃስ ወንጌል ላይ አለ። ይሄ ጥቅስ ማለት ነው። አንዴ ወራጅ የለም። የአልዓዛርንና የሌዊን ታሪክ አንሳው። በቃ የአልዓዛርንና የሌዊን ታሪክ በጣም እሱ መረዳት ከፈለክ አሳያለሁ፣ ግን የለም። ቆይ እየጨረስን ነው የምንሄደው። በሌለ ነገር ላይ አትዋሽ። አየህ፣ ለቀታማኝ መሆን አለብህ። እግዚአብሔር ፊት ይቺ ነፍስ ይቅርታን አላቀረበችም። እግዚአብሔር ፊት አቅርባ ቢሆን ኖሮ እግዚአብሔር ይቅር ባላት ነበረ። ገብቷል? አቡዬ እየመጣ ማስታወስ አይጠበቅበትም።
ይቅር የሚል አምላክ ፊት ኃጢአቷን በደሏን ተናዛ ቢሆን ኖሮ እግዚአብሔር ይቅር ባላት ነበር። እግዚአብሔር የሚረሳ ሰው አይደለም። አየህ፣ ረስቶ ይቅር ማለቷን በእግዚአብሔር ፊት ንስሐ መግባቷን ረስቶ ሲኦል ግተቷት የሚልና እግዚአብሔር ረስቶ የሰውን ኃጢአትና በደል ይቅር ማለቷን ረስቶ ሌላ አቡ የተባለ ሰው መጥቶ የሚያስታውሰው ተራ ሰው አይደለም። እግዚአብሔር አምላክ ነው። እሱ አየህ፣ ልብና ኩላሊትን የሚመረምር አምላክ ነው። አቡ የሚያስታውሰው አምላክ የለንም ብራዘር። ቤተክርስቲያን ውስጥ ያለው ለዛ ነው። ሌላ እኮ መጽሐፍ ቅዱስ ማጣቀስ እንችላለን ዳኒ። ምን መሰለህ፣ ለምሳሌ ራሱ ሙሴ የተናገረውን ቃል ደግሞ አስበው አንተ። አሁን ለምሳሌ ገድላት ላይ ስለምትመጣ ነው እንጂ ሙሴ ራሱ ማለት ነው ይህን ህዝብ ከምታጠፋው እኔን ከህይወት መዝገብ ላይ ሰርዘኝ ብሎ ተናግሯል እኮ አይደል? ገብቶሃል? መጽሐፍ ቅዱስ ላይ ደግሞ ይሄን እናወራለን፣ እንጨርሰው። ኦኬ ሶ የለም ማለት ነው። እንድትረዳ ያክል ነው። ለእኔ መልስ ይኖርሃል ብዬ አለም ማወራ ባይዘው። ግን ቤተክርስቲያን ውስጥ ኢየሱስ የሚባል አዳኝ ሲነሳ ነው ሰው ያለ ምግባር አይድንም እያላችሁ የምታወሩት እንጂ በጻድቃንና በቅዱሳን በኩል ሲሆን ሰው ያለ ኢየሱስ ክርስቶስ በጻድቃንና በቅዱሳን ያለ ምግባሩ ይድናል ብላችሁ ታምናላችሁ። ዲዝ ኦርቶዶክስ ማለት ነው። ዲዝ ኦርቶዶክስ በፈለግከው ማለት ነው። የፈለግከውን ሀሳብ ላስረዳ ይችላል። ለእኔ አንተን ያለው ታይማችንን ዌስት እንዳናረግ እኔ የሚገባኝ እውነት አለ። የባኪስትሪን ጌታ ኢየሱስ ክርስቶስ አያይም። የመዳን ቀን ዛሬ ነው ተብሏል። ዛሬ ሄዳ ነው ይሰማል። ሄድክ እኮ እሺ፣ ይሰማል። ያ ተሰማል። የመዳን ቀን ዛሬ ነው። በቃ አለቀ። የባኪስትሪ ምናምን አይደለም። እኔ አሁን ዛሬ ሁኜ ገብቷል። ስለ ትናንትናው ስለተጸጸትኩ ዛሬ ነፍስ ከስጋዬ ብታልፍ ይኸው ገብቷል። ንስሐ መግባቴ ለእኔ ድህነት ይሆናል ማለት ነው። ሳታበላ ሳታጠጣ ማለት ነው አይደለም። በቃ አላበላውም አላጠጣሁም የዓለማዊ ሰው ነኝ። ሳያበላ ሳያጠጣ ይድናል ማለት ነው። ወደ አንተ ወንዝማ እንትን አትበለኝ፣ አታፍሰኝ። የኔ እውነት እምነትህን ነው እንጂ ሰው ሳያበላና ሳያጠጣ ይድናል እያልከኝ ያለው ማለት ነው። ንስሐ ሳይገባ ንስሐ የተሰጠው ለምንድን ነው? ንስሐ አትደባልቀው። ማብላትና መጠጣት ንስሐ ለይ መጀመሪያ የምታበለው የምታጠጣው እኮ ጌታ ኢየሱስ ክርስቶስ አርጉ አብሉ ጣጠጡ ስላለ እኮ ነው። አዎ፣ ስለዚህ ይኸውልህ ወዳጄ አሁን እሱን አይደለም ማን አርጉ አላለ አይደለም እያልን ያለው። ማብላትና ማጠጣት አንተ እንዳልከው መሰረት ለድሆች መስጠት ምናምን ለሌላ ለሰርድ ፐርሰን የምትውለው ውለታ ነው። ለሌላ ሰው የምታደርገው ነገር ነው። እሱ መልካም ስራ ሳትሰራ ኃጢአትና በደልን ተናዘ በእምነት ብቻ ትድናለህ ማለት ነው። አለቅ። ይህን ነው እያልን ያለ ነው። ሰው በእምነት ብቻ ይድናል ስንል ከዚህ የተነሳ ነው። ለምን ራስ አይሰራ አትለኝም አይደል ዳኒ? ወይ አንዴ ለመዳን ሰው ስራ አያስፈልገው የምንለው ከዚህ የተነሳ ነው። ሰው የሚያድነው የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ነው ሰው ነው የሚያድነው። ንስሐ ስትገባ እግዚአብሔር በምህረቱና በቸርነቱ ነው እንጂ ስለ ስራ አይደለም፣ ስለ ምግባር አይደለም። እግዚአብሔር ይቅር የሚለን ስለ እሱ ምህረትና ስለ እሱ ቸርነት ነው። እግዚአብሔር ይቅር የሚለን የእግዚአብሔር ቸርነትና የእግዚአብሔር ምህረት አዎ ሰዎች ምን ያደርጋል? ያድናል። ለዚህ ነው ሰው ለመዳን ስራ አያስፈልገው የምንለው። ለዚህ ነው ንስሐ በገባህበት በዛው ሞመንት ላይ ኃጢአትና በደል ስለሰራው ሳይሆን ኢየሱስ ክርስቶስ ስለከፈለልህ ዋጋ በልጁ በክርስቶስ ኢየሱስ ደም ኃጢአት ይታጠባል፣ በደል ይቅር ይባላል። ይቅር ከተባለ ምግባር ታይቶ ሳይሆን የክርስቶስ ኢየሱስ የመስቀሉ ስራ ታይቶ ነው የዳንከው። ይህን ነው እያለ ያለው። ስለዚህ ለመዳን መስራት ምንም ባሉ የለውም ብለህ የምትረዳኝ ከሆነ ገብቶሃል። የተቸገሩትን እያየ የምታልፍ ከሆነ ገብቶሃል አይደለ? የተጠሙትን እያየ የምታልፍ ከሆነ የዛ የተነገረው ቃል ትዝ ይለኛል። ምን ይላል? እሳትና ውሃ ወይም በራድና ቀዝቃዛ አዘጋጅቼልሃለሁ፣ እጅን ስደድ ነው። አለቅ። እኔ እናንተ አለሁኝ፣ አንተ አለህ፣ እኔ አለሁኝ። ክርስቲያኖች ነን፣ በክርስቶስ ክርስቲያኖች ነን። ከዛስ አይኔ ድኛለሁ፣ የማንም ሰው ይቸገር ይራብ፣ የሰው ቁስል እኔ አይመለከተኝም ብለህ የምትሄድ ከሆነ ጥያቄ ውስጥ ትገባለህ። ለምን? ማቴዎስ ወንጌል ላይ ቅድም የጠየቀውን ጥያቄ እንደዚህ ከምናደርገው ግን እኔ የሚገባኝ እውነት ለምንድን ነው በክርስቶስ መንግስተ ሰማያት ተከፍታልናለች። አሜን፣ ተከፍቶልናል። ስንገባ ግን ገብቷል ኃጢአታችንን ለካህን አሳይተን የጽድቅ ስራዎችን ሰርተን ርስት መንግስተ ሰማያትን እንወርሳለን።
4 ነጥብ። እዚህ ጋር ምንድነው የሚጎረብጥ ነገር ምን አለው ዳኒ? ምንም የሚጎረብጥ ነገር የለም። የሚጎረብጠውን ነገር ላስነው። ሰው በስራዬ ካለ ጸጋ መሆኑ ያከትምለታል። የዘላለም ሕይወት ዳንዬ በስራዬ ብቻ ካለ አይሆንም። በስራዬ ብቻ የሚል የለም። በስራዬ ብቻ የሚል የለም። ታውራ ሰምቻለሁ። ብራዘር ስራን ለመዳን ካነሳ ጸጋ መሆኑ አከተመለት። ስራና ጸጋ አብረው አይሄዱ። ሰው ሰርቶ ካልክ የእግዚአብሔር ጸጋ መሆኑ ያከትምለታል። አሁንም እደግመዋለሁ፣ ሰው የሚድነው በእግዚአብሔር ጸጋ ብቻ ነው። ስለሰራ ነው የትኛውም ጽድቅ አይደለም ሰው የሚድነው። የዳነ ሰው ስራን ይሰራል፣ ይፈጽማል። የምንጸድቀው ኃጢአታችን ለካህን አሳይተን አይደለም። ለካህን አሳዩ የሚል አንድ የመጽሐፍ ቅዱስ ማስረጃ የለም። ለካህን የምታሳየው ኃጢአትና በደልም የለም። ብራዘር በአዲስ ኪዳን በድካማችን የሚራራ አንድ ሊቀ ካህን ያለን፣ እሱም የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ከኢየሱስ ውጪ የእኛን ኃጢአትና በደል የምንነግረው ሊቀ ካህን የለም። እሺ የለም አልከኝ አይደል ዳኒ? የለም ካልከኝ ራሱ ክርስቶስ እኮ ነው ራስን ለካህን አሳይ ብሎ የተናገረው። ለኃጢአት መሆኑን አሳየኛ ገልጥ፣ ደስ ይለኛል። እንዴ ለምንድን ነው እንደዛ ያለው? መጀመሪያ አሳየኛ ብራዘር፣ ለምን እንደሆነ ያስረዳለሁ። አሁን አንተ ግን አስጠይቄያለሁ፣ አሳየኝ ለኃጢአት መሆኑ። ምንም የእንትን ምልክት የሌለበት የአይን ምልክት የሌለበት ምራቁንም ተፍ ብሎ ግንባሩ ላይ ካረገ በኋላ ሄድና ወደ ሰሊሆም መጠመቂያ ተጠመቅ ሲለው አዳኙ አጠገቡ ሆኖ ሳለ እንደዚህ ስርዓቶችን ዘርዝሮልናል። ገብቷል? ለኃጢአት መሆኑን አሳየኝ። አሁን ይኸውልህ ለካህን ማሳየቱ ምንድን ነው ሚኒንጉ? ብራዘር አሳየኝ። አንተ የምትረዳው ነገር እኔ የምረዳው ነው። አሳይ ለኃጢአት ብለሃል፣ አሳየኝ። ማስረጃ ፈልጋለሁ። እኔ የምረዳው ለካህን ማሳየት ማለት ንስሐ መግባት ነው። በማስረጃ ለካህን አሳያለሁ ለኃጢአት መሆኑን ማስረጃ። እሺ አንተ የምትረዳው ንገረኝ። አሁን ቃሉ የቱ ጋር እንዳለ ያንተ እንዳለው ሰው እያወራ ስለሆነ ማለት ነው። እንግዲህ እንትን አደረግነው ማለት ነው። ካልመለስኩኝ እንትን ልታረገኝ ነው ማለት ነው። አሁን ማወቅ ስላለብኝ ዳኒ እኛንም ያንባክ ራስን ለካህን አሳይ የሚለው ትርጉም እኔ እስከሚገባኝ ኃጢአትህን በካህን ፊት በማስረጃ ይሄ ኃይለ ቃል የለም። በማስረጃ ለካህን አሳይ ማለት ኃጢአትን ተናዘዝ መሆኑን ማለት አሳይ በማስረጃ። እሺ እሱንም አሁን እንግዲህ እኔ አሁን መጽሐፍ ቅዱስ ቁጥር ስንት ነው ምናምን የሚለው ዳኒ ግድ የለም የሰነፍ ጥያቄ እንዳናረገው ማለት ነው። ማስረጃ ባይዘው የሰነፍ ጥያቄ አለ። ማስረጃ ራስን ለካህን አሳይ የሚለው ዳይሬክት ሚኒንጉ በካህን ፊት ኃጢአትህን ግለጥ ማለት ነው እኮ። በቃ ሌላ የተለየ ነገር አለው? አንተ ከቃሉ አሳይ። እሺ አንብብልኝ ፕሊስ፣ አንብብልኝ። እዚህ ጋር እርዳኝ ፕሊስ፣ እርዳኝ እኮ አንብብልኝ፣ እርዳኝ፣ ችግር የለውም። እጁንም ዘርግቶ ዳሰሰውና እወዳለሁ ነጻ ነው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ሙሴ ያዘዘውን መባን አቅርብ አለው ይላል። ጎሽ እግዚአብሔር ይስጥ። ለምጽ የሚለው በብሉይ ኪዳን ለምጽ የምን ምሳሌ ነበር? አሁን በማስረጃ ነው ብራዘር ማቅረብ ያለብን እኮ። ለምጽ በብሉይ ኪዳን የምን መገለጫ ነበረ? የኃጢአት መገለጫ አይደለም? አንጣው ብራዘር እኮ አሁን አንስቶታል። ይሄ ሰው ነስቷል። ዳንዬ እያወራን ያለ ነው። ቆይ ወዳጅ ነስቷል። ስለነጻ ሰው ነው እያወራን ያለ ነው። አሁን ሄደ መንጻቱን ለካህን አሳይ ያለው ጌታ ለካህን አሳይን ያለው ራስን ምኑን? ስለ መንጻቱ ነው እየነገረው ያለው። ስለ ኃጢአቱ ምንም ያወራው ነገር የለም ጌታ። ራስን ለካህን አሳይ፣ መንጻትህን አሳይ አይደለም ለማንም እንዳትናገር ብሎ ከዛ በኋላ ደግሞ ለካህን አሳይ አይልም። እዚህ ጋር ገብቷል። ደግሜ ላንብብልህ። ይኸው ደግሜ ላንብብልህ። ከተራራ በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና፣ በደም ስማ፣ እጁንም ዘርግቶ ዳሰሰው እወዳለሁ
ኢየሱሴ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂድና ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆኑ ሙሴ ያዘዘውን መባ አቅርብ። ምን አቅርብ? መባን አቅርብ። አለቀ። አንተ ኃጢአት ይቅር እንዲባል ብለሃል። ማስረጃ አንተ። እሺ መጀመሪያ ለምጽ በብሉይ ኪዳን የኃጢአት ምሳሌ መሆኑን እንዲህ ካላወቅህ እኔ በጣም ነው የማዝነው። ሁሉም ኃጢአትን ሲሰሩ በለምጽ ይመታሉ፣ ምንም ጥያቄ የለም። ማስረጃ አንተ ነው ያልኩት። በኋላ ጌታ ኢየሱስ ክርስቶስ ጌታ ሆይ ብትወድስ ታነጻኛለህ ሲለው እወዳለሁ አለው። ግን በሙሴ ደግሞ ስርዓት አለ፣ የካህናት ስርዓት። ካህናት ምን ነበር በኦሪት የሚሰሩት? ምን ነበር የሚሰሩት? ስለ ኃጢአት ያወራ ያለው ማስረጃ አንተ ነው እኮ። አሁን ይሄ ማወራህ ምንድን ነው? ይሄ አሁን የተለየ ነገር አለ? ከኪስ ነው የምታወራው? አዎ ከኪስ ነው የምታወራው። ለምጽ የምን ምሳሌ ነው በብሉይ ኪዳን? ማስረጃ አንተ ብራዘር፣ ማስረጃ አምጥተህ አውራ። የኃጢአት ደሞዙ በብሉይ ኪዳን ለምጽ ነበር። ዳኒ ፕሊስ፣ ለምጽ ሁሉ የኃጢአት ምሳሌ አይደለም። ማስረጃ አንተ ከሆነ በብሉይ ኪዳን በለምጽ የሚመቱ ሁሉ ኃጢአትን ማስረጃ አንተ። በለምጽ የተመታ ሁሉ ኃጢአተኛ መሆኑን ማስረጃ አንተ። ለዛ እኮ ነው ታዲያ ካህኑ ጋር ለማንም እንዳትናገር ለማንም ያልኩ ብራዘር። እንዴ ከኪስ አታውራ ብራዘር። የእግዚአብሔርን ቃል እኮ ነው የምናወራው። ለምን ከኪስ ታወራለህ? እዚህ ጋር ምንም አይናገርም ነው የምትለኝ? እዚህ ጋር ምንም የእግዚአብሔርን ቃል አዎ፣ ከኃጢአት ጋር ከተያዘ ገለጠው። የካህናት በኦሪት የካህናት ስራ ምንድን ነው? ለምን ገለጠው ብራዘር? እኔ ለምን ጠይቀኛለህ? ገለጠውና አሳየን። ለዛ እኮ ነው መጽሐፍ ቅዱስን አንብብልኝ ያልኩህ እኮ። አሁን እኔ ባይብሉ አጠገቤ ስለሌለ አንተን የሌለውን ነገር እንዴት ላንብብልህ? ያለውንማ አነበብኩልህ፣ የሌለውን ግን ላነብልህ አልችልም። ታዲያ ራስህን ለካህን አሳይ ማለት ምን ማለት ነው? ሰው ጥያቄ ነው ያለኝ በላ። አየህ እንደሚያቅሰው አታወራ። ምን ማለት ነው? ለአንተ ምን ማለት ነው? ጥያቄ አታወራ ብራዘር። አሁን ጥያቄ ነው መጠየቅ ያለብህ። እኔ መልስ ጠየቅኩ። ራስህን ለካህን አሳይ ማለት ምን ማለት ነው? አየህ ራስን ለካህን ማሳየት ማለት ለምጻም ይሁን በቆዳው ላይ ችግር ያለበት ሰው ከህዝቡ ተለይቶ ሲወጣ ያ ሰው ዳግም ከህዝቡ ጋር የሚገናኘው በካህኑ አፕሩቫል ብቻ ነው። ስለዚህ ማንም ሰው አንዴ ማንም ሰው ከየትኛውም በሽታ በተለይ ከቆዳ ጋር ተላላፊ ከሆኑ በሽታዎች ጋር አንጻር የሚገናኝ በሽታን ያለበት ሰው አፕሩቭ የሚያደርገው ካህን ብቻ። ካህኑ አፕሩቭ ሳያደርግልህ በምስክርነት ካህኑ የሰጠህንም ያንን የምታቀርበውን መስዋዕት ካላቀረብክ ትወገራለህ። በማስረጃ እናውራ። ይኸው እንደዚህ ይላል። ማናቸውም ዘሌዋውያን ላይ 13 ላይ ያለን ሐሳብ ነው የማወራ። ማናቸውም ሰው በስጋ ቁርበት ላይ እባጭ ወይ ብጉር ወይ ቋቁቻ ቢታይ በስጋው ቁርበት ላይ እንደ ለምጽ ደዌ ቢመስል ወደ ካህኑ ወደ አሮን ወይም ከካህናት ልጆቹ ወደ አንዱ ያምጡት። እርሱም የለምጹ ደዌ ነው፣ ካህኑም አይቶ እርኩስ ነው ይበል። ቋቁቻውም በስጋው ቁርበት ላይ ቢነጣ ከቁርባኑ የጠለቀ ባይመስል ፀጉርም ባይነጣ ካህኑም የታመመውን ሰው 7 ቀን ይዘጋበታል። በሰባተኛው ቀን ካህኑ ያየዋል፣ እነሆም ደዌው በዓይኑ ፊት እንደነበረ ቢሆን በቁርበቱም ላይ ባይሰፋ ካህኑም 7 ቀን ደግሞ ይዘጋበታል። ደግሞ በሰባተኛው ቀን ካህኑ ያየዋል፣ እነሆ ደዌው ቢከስም ደዌም በቁርበቱ ላይ ባይሰፋ ካህኑ ንጹሕ ነው ይለዋል። እከክም ነው፣ ልብሱንም አጥቦ ንጹሕ ይሆናል። ስለ መንጻቱ በካህኑ ዘንድ ከታየ በኋላ እከኩ በቁርባኑ ቢሰፋ እንደገና ሊታይ ወደ ካህኑ ይቀርባል። ምን ሊያደርግ? ሊታይ። ታዮ መታየት ከኃጢአት ጋር የተገናኘ ጉዳይ የለውም። ኢየሱስ ራስን ለካህን አሳይ እያለው ይኸው ይታይ እያለ ነው። ማን ነው የካህኑ የለምጹን ጉዳይ ፕሩቭ የሚያደርግለት? ካህኑ፣ ሊቀ ካህኑ።
ካህኑ ጋር ቀርቦ ማለት ነው ምን ያደርገዋል? ከለምጹ መንጻትና አለመንጻቱን የሚያየው ማን ነው? ካህኑ ነው የሚያየው። ከኃጢአት ጋር የተገናኘ አንዳች ነገር የለውም። እርኩስ የሚል እኮ አነበብክልኝ ዳንኤ፣ ቅድም ስታነብ እርኩስ ነው ይለዋል። ከዛ በኋላ ደግሞ ተመልሶ ከዚህ ከእርክስናው እስከሚነጻ ድረስ ይጠብቀዋል እንደማለት ነው። እርኩስ የሚል አሁን ስለ ካህን ምናልባት ልርዳው። ዘለዋውያን ኒውት አርግባት። እኔ ሰው ሲያወራ ባይዘው ቅድም ሲወራ እኔ በጣም ጸጥ ብዬ ነው ሰማይ ነበር። ረጅም ሰዓት ነው እያወራ ነው ነበር። ካህናት የሚያስተሰሪ ዘለዋውያን 5:6 ላይ አንብቦ ስለ ኃጢአት ይላል። ይኸውልህ ዳኒ ልርዳው፣ ወንድሜ ልርዳው። ካህን ኃጢአት አያስተሰርም አላልክም እንዴ? አንድ ጥቅሱን ልስጠው። ካህን ኃጢአት አያስተሰርም ከለምጽ ጋር ተያይዞ ብራዘር ለካህን አሳያለው የለምጽ መንጻትና አለመንጻትን አፕሩቭ የሚያደርገው ሊቀ ካህን ስለሆነ ነው። አለቅ። ከዛ ውጭ ምንም ነገር የለው እኮ። አሁን አንተ እኮ የምትለኝ ካህኑ የዶክተሬት ስራ ይሄ ሜዲካል ዶክተር እንደሚሰራ ነው አንተ አሁን እኔ እየተረዳሁ ያለሁት ማለት ነው። የትኛውም ከበሽታ ጋር በተገናኘ አዎ ካህን ነው አፕሩቭ የሚያደርገው እኮ። ካህን ስንል እኮ የሚያደርገው ካህን ነው። አንተ ማስረጃ ካለ ልቀበል፣ ካሌለ ግን የኔ ማስረጃ መቀበል ግዴታ አለብን። አይ ዳኒ አሁን ዝም ብለህ ስረዳ ካህኑን እኔ ኢማጂን እያረኩት ያለው እንደ ሜዲካል ዶክተር ነው። የእግዚአብሔርን ቃል ያነበብኩልህ አለመቀበል ትችላለህ። አንተ ግን ማስረጃ ስጠኝ በቃ። ስለዚህ አሁን ካህኑ ቅድም ካልነጻ እርኩስ ነው ይለዋል። እርኩስ ነው ማለት ኃጢአተኛ ነው እንደማለት ነው። በቃ የተለየ ነገር አለው። ማስረጃ ስጠኝ ያልኩህ ይቅር ይለዋል የሚል የለውም ብራዘር። እስካሁን ድረስ ራሱ አሁን ቅድም ያነበብከው ላይ ነው። ገብቷል አይደለ? አሁን ይሄ መንጻት ንጹህ ነው ሲለው፣ ይኸውልህ ዳንዬ ንጹህ ነው ሲል ካህኑ ንጹህ ነው ሲል በቃ ኃጢአቱ ተሰረችለት ማለት ነው። ተሰረችለት አይልም። ከኃጢአት ጋር ተያይዞ አንድም አላወራም። የእግዚአብሔር ቃል ላይ ክብር ይኖር እኮ። ከዛ ምን ይላል? ከደዌው ከነጻ ካህኑ ንጹህ ነው ይለዋል። አይለውም እንዴ? ንጹህ ነው ያለው ከዛ ደዌ ነው፣ ከኃጢአት ጋር ለሚያያያዘው ከዛ ደዌ ንጹህ ነህ ይለዋል። ንጹህ ካልሆነ እርኩስ ነውና ከከተማው በሚያዘው መሰረት 7 ቀን ተዘግቶበት ይቆያል፣ ከሰዎች ይለያል። ለምን? እርኩስ ነው ማለት ምን ማለት ነው? እርኩስ ነው ማለት ምን ማለት ነው? ከሰው ጋር መገናኘት የለበትም ብራዘር። ለምን ማይገናኝ? ተላላፊ ነው፣ በሽታ ስላለበት የቆዳ በሽታ ወይ ደግሞ ተላላፊ ነው ሲለው ወይ እሱማ ዓለማዊ ነገር እያወራን ሆነ እኮ ማለት እኮ ነው። እኔ እንደሚገባኝ ማለት ነው። ስለ ሙሴ ሕግ አይደል እያወራን ያለ ብራዘር። ምድራዊ ነገር አይደል? የሙሴ ሕግ እኮ የተያያዘው እኮ አብሮ ስለሚኖሩበት ኮሚኒቲ ውስጥ ስላለ ጉዳይም ጭምር እኮ ነው ብራዘር። የሙሴን ሕግ አታውቀውም እንዴ? የሙሴ ሕግ እኮ አብሮ በሚኖሩበት መስተጋብር ውስጥ የሚሰጥ ሕግ ሁላ እኮ ጭምር እኮ ነው ያለው ወዳጅ። ምን ሆነ ነው አሁን ኢየሱስ እየናገረው ያለው ስለ ኃጢአትና ስለ በደል ሳይሆን ይሄ ሰው ገብቶ ከህዝቡ ጋር መኖር ስላለበት አሁንም ድረስ ኢየሱስ በመጣበትም ሰዓት ላይ ህዝቡ የሚተዳደረው በሙሴ ሕግ ነው። ችግር የለውም ዳኒ። አንተ እርኩስ ነው እኔ ደግሞ ንጹህ ነው የሚለውን ከኃጢአት ጋር እያገናኘሁት ነው። አንተ ደግሞ አታገናኝ እያልከኝ ቅድም እኮ ያወራኸው ነው የዘሌዋውያን 17 ላይ ያለው። አላወራሁም። ዘሌዋውያን 17 ላይ ስለ ኃጢአት የሚያወራ የለም እኮ። ካህኑ ያየው ከዛስ በኋላ እርኩስ ነው የሚለው ከዛ ደግሞ ንጹህ ነው ይለዋል። ምን ማለት ነው? እነዚህ ነገሮች ሲጻፉ እርኩስ ንጹህ ምናምን የሚለው ነገር ከኃጢአት ጋር ነው። ኃጢአቱ የተሰራችለት ነው ኃጢአት ጋር እንዳልሆነ ላሳየ። ከዛ ያው ከኪስ ስለምታወራ ማለት ነው እንደዚህ ይላል። ለእግዚአብሔር ቃል ክብር ስለምትሰጥ ማለት ነው። አየህ፣ ቋቁቻው በስጋ ቁርበት ላይ ቢነጣ ከቁርባኑም የጠለቀ ባይመስል ፀጉርም ባይነጣ ካህኑ የታመመውን ሰው 7 ቀን ይዘጋበታል። ምን ያለውን? የታመመውን ሰው ስለ በሽታ ነው የሚያወራው። 7ኛው ቀን ካህኑ ያየዋል። እነሆም በቁርባኑ ላይ ባይሰፋ ካህኑ 7 ቀን ይዘጋበታል። ደግሞ በ7ኛው ቀን ካህኑ ያየዋል። አለቀ። ስለምን ነው የሚያወራው? ስለ በሽታ። እከክ ነው። ልብሱንም አጥቦ ንጹህ ይሆናል። ምን? ልብሱንም አጥቦ ምን ይሆናል? ንጹህ ይሆናል። አለቀ። ከምንድን ነው የሚነጻው? ከኃጢአት ነው አይደለም። ዳግም ከህብረተሰቡ ጋር መገናኘት ይችላል። ንጹህ ነው። ምን አድርጎታል? ካህን አፕሩቭ አድርጎታል። ይሄ የካህን ስራ ነው። በእስራኤል ዘንድ የነበረ ስርዓትና ወግ ነው።
ጌታ ኢየሱስ ክርስቶስም ሂድ ራስን ለካህን አሳይ ያለው ልክ እንደዚሁ ነው። የነበረበትን ለምጽ አፕሩቭ የሚያደርገው ጌታ እንዳነጻው ያውቃል። ጌታ ግን ስላነጻው ገብቶ ከህዝቡ ጋር መገናኘት አይችልም። ለምን? የሙሴን ህግ ምን ስለሚያደርግ ስለሚጥስ። ስለዚህ ሄዶ ከህዝቡ ጋር ከመገናኘቱ በፊት ይሄ ሰው በህይወት መኖር ስላለበት ጌታ ምን አለው? መጀመሪያ ቀድመ ራስን ለካህን አሳይ። ሄዶ ራሱን ለካህን ያሳያል። ካህኑ አፕሩቭ ካደረገለት ከለምጹ ነፃ እንደሆነ ካወቀ ከህዝቡ ጋር ይገናኛል። ኖርማል ነው። አለቅ ባለኝ የብሉይ አንደርስታንዲንግ ዳኒ ለምጽ በኃጢአት ውስጥ የቅጣት አድርጌ ነው እየተረዳሁ ያለሁት። አሁን አንተ ያለኸው ደግሞ ከደዌ ነው፣ ስፔሲፊካሊ ከደዌ ነው እያልከኝ ያለው። ይሄ እዚያ ክሪስ ያደርጉብኛል እንደ ቤት ስራ እኔ ልውሰድ። ምናልባት ሌሎች ፔጅ ላይ እመጣለሁ። ዋናው እንድትማር ማንበብ የለውም። መደምደሚያችን ሀሳብ ምንድነው? አንድም ቦታ ላይ ማለት ነው ራስን ለካህን አሳይ ብሎ ጌታችን ኢየሱስ ክርስቶስ የተናገረበት ከኃጢአት ጋር ምንም ማስረጃ የለም ነው። አለመኖሩን ደግሞ ራሱ ብተዋል። ወደ ቀጣዩ ፖይንት እንግባ። ቀደም ምን ብለናል መሰለህ? እንዲጠቅም ነው ባይዘው ይሄንን የምናወራው መጽሐፍ ቅዱስን መሰረት አድርገን የምናወራ ክርስቲያኖች ከሆንን ሰው በኢየሱስ በማመን ይድናል ሲባል ደስ ሊለን ነው የሚገባው። ለምን? ኢየሱስ የመጣው ሰውን ለማዳን ስለሆነ። ሰው የዘላለም ሕይወት የሚያገኘው በእግዚአብሔር ጸጋ ነው ሲባል አዎ አሚን ብለን ነው የምንቀበለው። ለምን? ክርስቲያኖች ስለሆነን። የእግዚአብሔር ጸጋ ማለት ነፃ ስጦታ ማለት ነው። ዮፍቴ ነፃ ስጦታ ማለት ከአንተ የሆነ አንዳች ነገር የሌለበት ማለት ነው። ስለዚህ ለአንተ ያለን ቻሌንጅ ምንድን ነው? አሁንም ቢሆን ዮፍቴ በአንደበት ነው እንጂ ሰርተ እንደማትድን፣ ሰርተ እንደማጸድቅ፣ ሰርተ እግዚአብሔር እንደማታስደስት ልብ ያውቀዋል። ብራዘር የእግዚአብሔርን ጸጋ ሰርቼ ነው ብለህ አታውቃለሁ። የእግዚአብሔር ጸጋ አንተ ሳትሰራ ኃጢአተኛና በደለኛውን ሊያድን የመጣ የእግዚአብሔር ጸጋ ነው። ስለዚህ አፕሪሼት አደርጋለሁ። ፕሊዝ የእግዚአብሔርን ቃል አንብብ። ያለ ትዕግስት መወያየት በጣም አሪፍ ነው፣ ግን ለእግዚአብሔርን ቃል አንብብ። ለመዳን ስራ ሰርተ እንደማትድን እንደማትጸድቅ ልብ ያውቀዋል። ስለዚህ የእግዚአብሔር ማዳን ስራ በቂ ነው ሰውን ለማዳን። የዳነ ሰው ግን ጋር ምስማማው ምንድነው? ስራ መስራት አለበት። ይገባኝ። አሁን በጌታ የማዳን ስራ የሰው ልጅ መዳን እንደቻለ ይሄ ምንም ጥያቄ የለውም። የመጀመሪያው ጉዳይ ነው በቃ እኔ እስከሚገባኝ ማለት ነው። ግን እዚህ ጋር የጽድቅ ስራ አያስፈልግም ብሎ መናገር ደግሞ ከእናንተ በኩል ባይሰማ መልካም ነው። በቃ ያስፈልጋል። እስካሁን ድረስ የጽድቅ ስራ አያስፈልግም የሚል የወንጌል አማኝ አንጠጣም። የጽድቅ ስራ ስለሰራ አትድንም የሚባል ነገር መሆን የለበትም። የለም ቃል ውስጥ የለም። የጽድቅ ስራ ሰርታችሁ ትድናላችሁ አይልም። ሰርተን አንድንም። አየህ፣ ሰርተን ሳይሆን ምንድነው ሰርቶልን ነው የዳን ነው። ስለ ዳንን ነው ስራ እየሰራን ያለን። ሃይማኖትና ስራ መለየት አለብን። ገብቶኛል። አሁን አንተ የምትናገረው ነገር እኔ አሁን ከምከተለው ጋር ምንም እንትን አላደረገብኝም። የክርስቶስ የማዳን ስራ እሱ አንድ ነው። ክርስቶስ አድኖኛል ብሎ ግን እነዚህ አይነት ነገሮችን አለመስራት ዋጋ ያስከፍላል። እንደ ፍየሎቹ አለቀ በቃ። ይሄን አጀንዳ እንዝገውና ሌሎቹን ማሳተፍ ከቻልክ እናሳተፍ። በጣም እኔ የወሰድኳቸው የቤት ስራዎች አሉ። አንተም ደግሞ ከኛ የተረዳው ነገር እውነት አለ ብዬ ሰዎች እንዴት ይረዳሉ የሚለው ነገር ትንሽ ወሰድክ ይመስለኛል። ሌሎቹን ደግሞ እንዳልጋፋ ፕሪስ። ለዛ ነው ችግር የለም። ዋናው እንደዚህ መግባባታችን ነው፣ ተግባብተን መጨረሳችን ነው። ቁም ነገሩ እሱ ነው። በቃ ኢየሱስ ብቻውን ያድናል። ሌላ ምንም የመዳኛ ተስፋ የለም። እኔ ሰርቻለሁ ቢሆን ነገር አድርጌ ይደናለሁ ብዬ አላስብም። እንደማልሰራም ልብ የሚያውቀዋል። የእግዚአብሔርም ቃል ይህ በደንብ ያሳየኛል። እና ቁም ነገሩ በክርስቶስ ኢየሱስ በማመን የሚገኝ የዘላለም ሕይወት እንዳለ ማመን ነው። እሱ ተስፋችን ደግሞ ለሁላችንም የተሰጠ ነው። እግዚአብሔር ይመስገን። ስለዚህ ተስፋ ኢየሱስ ክርስቶስ የዘላለም ሕይወት ነው። ኢየሱስን ያመነ ሰው የዘላለም ሕይወት አለው። ከእግዚአብሔር ጋር ታርቋል። ኃጢአት በደሉ ይቅር ተብሎለታል። የእግዚአብሔር ልጅ ሆኗል። ይህ ሁሉ ያገኘ ነው በኢየሱስ ብቻ ነው። እግዚአብሔር ይመስገን። ይሄ የተገኘው በኢየሱስ ብቻ ነው። በማንም ሊገኝ አይችልም። ማንም እንዳይመካ ከስራ አይደለም ይላል። በስራ አይደለም ሄዳን ነው። ጸጋው በእምነት አድኗቸዋል ነው። በእምነት ነው ሄዳን ነው። ይህንን ወንጌል ደግሞ መቀበል የክርስቲያን ግዴታ ነው እላለሁ። እንቀጥላለን። እሺ ዘቢገስ ሰላም ወይ